ተወዳደር። እሱም ሰው ነው እኔም ሰው ነኝ። ላሳይሽ መጽሐፍ ቅዱስ ላይ አንተ ማነህ ማለት ኢየሱስ ክርስቶስ ሰው የሆንኩኝ ነኝ እኔ ያው እናንተ ነው። ላሳይሽ መጽሐፍ ቅዱስ አንተ ሃይማኖትህ ሙስሊም ነው አይደለ? ስለ እስልምና ነው መስበክ ያለብን። ኢየሱስ ክርስቶስ ምን አግብቶት ነው ስለ አይሁድ የሰበከው? እስኪ መልሽልኝ። አንቺ ባንቺ አካሄድ ኢየሱስን ተሳስቶ እያልሽ ቢት ነው እያልኩ ያለሁት። ክርስቲያን ከሆንክ ስለ ክርስትና ማስተማር ያለብን ክርስቲያን ነው። አንተ የሙስሊም ነቢይ ከሆንክ ስለ አላህ ስለ ሙሐመድ ነው መስበክ ያለብህ እንጂ ለምን መለከት እንደሱ አይባልም። እሺ አንድ ነገር ላስረዳሽ። ትልቅ ልጅ ነሽ፣ ህፃን አይደለሽም። እንደ ትልቅ ልጅ አስቢ። ነቢያት ሲያስተምሩ ጊዜ የሌላን እምነት አንነካም አናስተምርም አያገባንም ብለው ያስተምሩ ነበር ወይንስ እነዚያን ሰፉ ሰዎች ስህተት ላይ ናቸው ብለው ወደ እነሱ እንዲመጡ ያስተምሯቸው ነበር? እስኪ መልሽልኝ። መሲሁ እንደዚህ ነበር ያደረገው? ኢየሱስ ክርስቶስ እኮ ፈሪሳውያኖችን ሲጠራቸው ነበር። ወደ አምላክ ካሉ እያለ ሲጣራ ነበር። እንዲ አያገባኝም እኔ ፈሪሳዊ አደረገኝም። ስለ እውነተኛው አምላክ ነው እየሰበከ ያለው። ስለ እውነተኛው አምላክ ነው እየሰበከ ያለው። ማን? ኢየሱስ ነው። ምንድነው እዚህ ጋር ስለ ሁሉም ሃይማኖት ያውቃል እሱን ይቅርብሽ ምናምን። ይሄ እኮ አዋቂነት አይደለም። ስለ ሁሉም ሃይማኖት አወቅም አላወቅም አዋቂነት አይደለም። ስለ ራሱ ሃይማኖት መጀመሪያ መርምሮ አጥንቶ ማወቅ አለበት። ይህን ከጨረሰ በኋላ ነው ሌላ ሃይማኖት ጋር ገብቶ ማውራት የሚችል። የአንቺን ሃይማኖት ከአንቺ በላይ አውቀዋለሁ። እኔ ሃይማኖት ምንድን ነው? የኔን ሃይማኖት ታውቃለህ? ክርስቲያን አይደለ? እንዳትክጭ። ክርስቲያን አይደለሽም? አይደለሁ። ማይ እስኪ ዶማ ወይ በስመ አብ ማለት ክርስቲያን አይደለሁም ብላ ክርስትና ካድሽ እኮ። እኔ ኦርቶዶክስ ተዋህዶ ክርስቲያን ነኝ። እሺ ኢየሱስ ክርስቶስ ኦርቶዶክስ ሆኖ ብሎ አስተምራል? አላስተማረም። ጭራሽ አላስተማረም። ይህን ታውቂያለሽ? አንተ ቆይ እኔ ምልህ አንተ ስለ ኢየሱስ ምን አገባህ ነው እያልኩ ያለው። እንደሱ አይባልም። ምን አገባህ አይባልም። ይኸውልሽ ወገናችን ኢየሱስ ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። ስለዚህ ያገባናል። ስለ ነቢያት መስበክ አለብን። እኛ የአምላክን ሕግና ስርዓት የምንከተል ሰዎች ማለት ነው። ገብተሻል? ሄሎ ቤተሰቦች መጥተው እዚህ ጋር ይልፈልፋሉ። ይገልጸው ታያቸው፣ ዝም በያቸው። ትኩረትሽን እዚህ ጋር አድርጌ ኢየሱስ ክርስቶስ ክርስቲያን ሆኑ ብሎም አላስተማረም። ኦርቶዶክስ ብሎ አላስተማረም። እኮ ስለ እውነተኛው አምላክ እግዚአብሔር ይመስገን። ስለ እውነተኛው አምላክ አውቄ። የትኛው ነው እውነተኛው አምላክ? ኢየሱስ ክርስቶስ። እንደ ኢየሱስ ክርስቶስ አምላክ አለኝ ብሎ አስተምሯል መጽሐፍ ቅዱስ ላይ ላሳይሽ። አንተ የምታነበው መጽሐፍ ቅዱስ ይኸውልህ። እኔ አሁን አንተ ነገሮችን አጣማ የሆነ ነገር እንትን ልትል ትችላለህ። አላጣመኩም። ይኸውልሽ ማስረጃ ልስጥሽ ወይ ነው ያልኩት። እኔ ስለ ሁሉም አውቃለሁ፣ አልፈልግም። እማውቀው ይበቃኛል። እሺ ኢየሱስ ክርስቶስ ክርስቲያን ሆኖ ብሎ አስተምሯል? ካወቅሽ ይህን ንገረኝ። ሁሉንም አውቃለሁ ብለሽናል። ክርስቲያን ሆኖ ብሏል? አንዳንዴ ማለት ነው ድንጋይ ላይ ውሃ ማፍሰስ የሚሆነው ማለት ሂድና ከአባቶች ይሄንን መማር ከፈለግ ሂድና ከአባቶች ሁሉንም አውቃለሁ ያልሽን እኮ ታዲያ እንኳን አታውቂም? ክርስትናን እንዴት ከማን ያልሽ? የማውቀውን ያህል አውቄ እያምኜ እየኖርኩ ነው አይደለ? ስለኔ ነገር አታውቂውም ብዬ ነው ማለት ነው። አሁን አንተ ተመልካች ወይም አንተ ለራስህ ሙስሊም ከሆንክ ሙስሊምን ልትል የምትችለው ስለ ራስህ ሃይማኖት ሰብከ ነው። ኢየሱስ ክርስቶስ ለምን ስለ አይሁድ አስተማረ? ስለ ፈሪሳውያኖች ለምን አስተማረ? አንተ ስለ ፈሪሳውያን እሱ ጌታ ነው፣ እሱ አምላክ ነው። አይደለም፣ አምላክ አለው፣ ባሪያ ነው። መጽሐፍ ቅዱስ ላይ ላሳይሽ፣ ባሪያ ነው ይላል። ያሰልምሻል። ወላ ላሳይሽ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ባሪያ እንደሆነ ተገልጿል። ምን ታያለሽ? ያሰልምሻል አላለ እሱ ማለት ነው። እሱን እኔ እግዚአብሔርን አንገቴ ይቀላል እንጂ ከሃይማኖቴ ወይ አላደርገውም። የትኛው ሃይማኖት? ኢየሱስ ክርስቶስ አያውቀውም። ወላሂ ክርስትና የሚባል አያውቅም።
ወላሂ ክርስትና የሚባል አያውቅም። አንተ ጭራሽ ወላሂ ብለህ ትምላለህ። እርግጠኛ ስለሆንኩ ነው። አንቺ ግን አንድ ቦታ ክርስቲያን ሆኖ ብሎ ኢየሱስ አንድ ጥያቄ ጠይቀህ እዚህ ጋር አሁን ግን ኧረ እኔ ይቅርብኝ፣ ስለ ሃይማኖት አይመለከተኝም። በቃ ይቅርብኝ። እኔ አሁን ከሙስሊም እህቶች ጋር ልታጣላኝ ነበር። እግዚአብሔርን ከሙስሊም እህቶች ጊዜ ነው ይሻላል። ምንም ጭራሽ መረዳትና ማወቅም አትፈልግም። ምንም ማድረግ አይቻልም። እሺ ወደ ገዛ ወገኖቻችን እንሂድ። ጀነት መግባት አይችልም በምትለው በደንብ ነው የምንገባው። አንድ ሰው ጌታን እንደ ግል አዳኝ አድርጎ ከተቀበለ በልቡ አዳኝነቱን ካወቀ እንትን ካለ ከተቀበለ ከእንትን ካለ ይገባል። እሱ ማለት እኔ የራሳችሁን ሃይማኖት እናንተ ልታውቁ ትችላላችሁ፣ ስለኛ ሃይማኖት እኛ ልናውቅ እንችላለን። ግን ደግሞ እሺ ታራ መሰለኝ በክርስቶስ ለማመሳይ ክርስቲያን ገነት ይገባል የሚላለው ነው ጥያቄው። አሁን ቃል በቃል እኛ ክርስቲያን ገነት ይገባል ካልሽ ከየት ጋር ነው ክርስቲያን ገነት የሚገባ ያለው? ቃል በቃል እኛ ሙስሊሞች ገነት ትገባላችሁ ብሎ ተነግሮልናል። አላህ ቃል በቃል ሲናገር ያመነ ምናምን በአላህ ያመነ የሚለው ልተው ችግር የለውም። አላህ ያመነ ገነት ይገባል የሚል ነፍ አለ። እሱን ሳይሆን ሃይማኖቱን ጠርቶ ሙስሊሞች የገነት ናቸው የሚል ቃል በቃል አለ። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም አሉ። በቁርአንም ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡላቸዋለሁኝ አለ። በዚሁ አንጻር ክርስትና ላይ ክርስቲያን ገነት ይገባል የሚላለው ወፍ የለም። ሲጀምር አምላክ አልደነገገ ነው። ቀደም አምላክ እግዚአብሔር እንደ ክርስትና ክርስቲያን ሆኖ ብሎ አዟል ወይ? አላዘዘም። እሺ ነቢያቶችስ ክርስቲያን ሆኖ ብለው ትውልዶቻቸውን አስተምረዋል ወይ? አላስተማሩ። እሺ እንደው አንድ መጽሐፍ ቅዱስ ጸሐፊ አንድ ነብይ ጠቅሶ አከሌ ነብይ ክርስቲያን ነበር ያለበት አለ? የለም። ተሻላል ማን ላይ ተባረ? የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ በአንጾኪያም ደቀ መዛሙርቶች ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። ማን ነው ባዩ? አምላክ ነው ወይ? አይደለም። ነቢያቶች ናቸው? አይደለም። ታዲያ ማን ነው? ሰዎች ናቸው ይህን ስም ያወጡት። እሺ እሱን እንለፈውና አሁን ጥያቄሽ ምን ነበር? መጀመሪያ ላይ ጥሩ ጥያቄ ጠይቀሻል። እሱ ምንድነው? በገነት ውስጥ አምላክን እያመሰገናችሁ ትኖራላችሁ ወይ? አዎ። አላህ ሱብሓነሁ ወተዓላ ቃል በቃል እንዳውም እኛ ልታስተውሉ የሚገባው ነገር በጀነት ውስጥ ትልቁ ጸጋ ከአምላካችን ጋር የሚኖረን መንፈሳዊ ህይወት ነው። አላህ ይህን በቁርአን ላይ ይናገራል። ስለ ጀነት ጸጋ ከገለጸ በኋላ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናትን ተጅሪ ሚን ተሕቲሃ አልአንሃር ወመሳኪነ ጠይበተን ጥሩ ህይወት በገነት ውስጥ ይኖራሉ ካለ በኋላ ምን አለ? ወሪድዋኑ ሚነላሂ አክበር። ነገር ግን ከነዚህ ከገነት ጸጋዎች ሁሉ የእኔ ጌታችሁ የአላህ ውዴታ በላጭ ነው ይላል። የእርሱን ውዴታ መጎናጸፋችን፣ እርሱን እያየን መኖራችን፣ እርሱን እየሰማን መኖራችን፣ እርሱን እያናገረን እንደፈለገን መኖራችን ገብቷችኋል አይደል? ይህ ሁሉ ትልቁ ጸጋ ነው በጀነት ውስጥ። እርሱን ታመሰግናላችሁ ወይ? አዎ በደንብ አድርገን። ደዕዋሁም ፊሃ ሱብሓነከ አላሁመ ወተሕየቱሁም ፊሃ ሰላም ወአኺሩ ደዕዋሁም አን አልሐምዱሊላሂ ረቢል ዓለሚን ይላል። ገብቷችኋል? ምን ይላል አላህ ሱብሓነሁ ወተዓላ? ወቃሉ አልሐምዱሊላሂ አለዚ ሰደቀና ወዕደህ ወአውረሰና አልአርደ ነተበወኡ ሚነል ጀነቲ ሐይሱ ነሻእ ፈኒዕመ አጅሩል ዓሚሊን። ብዙ ቦታ ላይ እንደምናመሰግነው አላህ ሱብሓነሁ ወተዓላ ገልጾልናል። ወቃሉ አልሐምዱሊላሂ አለዚ አዝሀበ ዐና አልሐዘን ኢነ ረበና ለገፉሩን ሸኩር። ያው አንተ መሐሪ የሆንክ ምስጉን የሆንክ አምላካችን ምስጋና ይገባህ እያሉ ሁልጊዜ ያመሰግኑታል። እና እርሱን የማመስገን ልክ እንዲሁ ደግሞ እርሱ ያናግረናል፣ እናየዋለን። ይሄን ቃል ገብቶልናል። ይሄ ነው ትልቁ ጸጋ በጀነት ውስጥ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ የጀነትን ጸጋ ሁለት አይነት ነው። ገብቶሻል? አሜን። አንደኛ እንትን ጸጋ ለእኛ የምናገኘው፣ ሁለተኛ ደግሞ ከዚያ በላይና በላጩ ምንድን ነው? ከአምላካችን ጋር የሚኖረን መንፈሳዊ ህይወት ነው። እርሱን የማየት የመስማት እንደፈለገን የማናገር ገብቶሻል? የእርሱን ውዴታ መጎናጸፍ፣ እርሱን እያመሰገንን መኖር፣ ይሄኛው ነው ትልቁና በላጩ። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም ሲነግሩ ምን አሉ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አህሉል ጀነቲ አልጀነ ወአህሉን ናር አናር የቁሉ ላሁ ሊአህሊል ጀነ ያ አህለል ጀነ ሀል ቱሪዱነ ሸይአን አዚድኩም ፈየቁሉን ያ ረበና አለም ቱበይድ ውጁሀና አለም ቱነጂና ሚነን ናር ወቱድኺልና አልጀነ ثم يكشف الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم። ነቢያችን ሰለላሁ ዐለይሂ ወሰለም ናቸው ይህን ቃል የተናገሩት። ምን አሉ? ኢዛ ደኸለ አህሉል ጀነቲ አልጀነ ወአህሉን ናር አናር አሉ። የገነት ሰዎች ወደ ገነት ከገቡ በኋላ የእሳትም ሰዎች ወደ እሳት ከገቡ በኋላ
የቁሉ ላሁ ሊአህሊል ጀና አላህ ለገነት ሰዎች እንዲህ ይላቸዋል አሉ